ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ከረማችሁ። ዛሬ በዓለማችን ሆነ በአገራችን በከፍተኛ ፍጥነት እየተስፋፋ ስለሚገኘው ዝምተኛው ገዳይ ተብሎ ስለሚጠራው የስኳር በሽታ እንወያያለን። የስኳር በሽታ በትክክል ምንድነው? በሰውነታችን ውስጥ ምን አይነት ለውጥ ያመጣል? ከሁሉም በላይ ደግሞ ገና ሳይያዙ ራስን ከዚህ በሽታ እንዴት መከላከል ይቻላል? ለነዚህ ወሳኝ ጥያቄዎች ምላሽ የሚሆኑ ሳይንሳዊና የሕክምና ባለሙያዎችን ምክሮች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩም። የስኳር በሽታ ምንድን ነው? ራሳችንን ከበሽታው እንዴት መጠበቅ እንችላለን? የስኳር በሽታ እድሜ ልክ አብሮ የሚቆይ ሲሆን በዓለም ዙሪያ በየዓመቱ ከ1 ሚሊዮን በላይ ሰዎች ለሞት የሚዳርግ ከባድ ህመም ነው። ህመሙ የሚከሰተው ሰውነት በደም ስር ውስጥ ያለን ስኳር ወይንም ግሉኮስ በሙሉ በተገቢ መጠን ማመንጨት ሲያቅተው ነው። ይህም እንደ ልብ ድካም፣ ስትሮክ፣ የአይነ ስውርነትና የኩላሊት ስራ ማቆም ሊያስከትልና ከወገብ በታች ያለን የሰውነት ክፍል ላይ ከባድ ጉዳት ሊያስከትል ይችላል። በመላው ዓለም በበሽታው የሚጠቁ ሰዎች ቁጥር እየጨመረ ነው። እንደ ተባበሩት መንግስታት ከሆነ ባለፉት 40 ዓመታት የታማሚዎች ቁጥር በ4 እጥፍ ጨምሮ አሁን ላይ 422 ሚሊዮን ሰዎች በበሽታው ይሰቃያሉ። የስኳር ህመም ምንም እንኳን አደገኛ ቢሆንም በሽታው ካለባቸው ሰዎች መካከል ገሚስ የሚሆኑ የጤና እክሉ እንዳለባቸው እንኳን አያውቁም። ነገር ግን የህይወት ዘይቤን በመቀየር ለዚህ አደገኛ ህመም የመጋለጥ ዕድልን መቀነስ እንደሚቻል ባለሙያዎች ይናገራሉ። የስኳር በሽታን እንዴት ይከሰታል? ስንመገብ ሰውነታችን ካርቦሃይድሬት ወደ ስኳር ወይንም ግሉኮስ ይቀይራል። በቆሽት ውስጥ የሚመረተውን ኢንሱሊን የተባለውን ሆርሞን የሰውነታችን ህዋሳትን ኃይል ለማመንጨት ስኳር እንዲይዙ ትዕዛዝ ይሰጣል። ኢንሱሊን ሳይመረት ሲቀር ወይንም በአግባቡ ሳይሰራ ሲቀር እና ስኳር በደማችን ውስጥ ሲከማች የስኳር በሽታ ይከሰታል። የስኳር በሽታም አይነቶችም የተለያዩ አይነት የስኳር በሽታዎች አሉ። አይነት 1 በሚባለው የስኳር በሽታ ቆሽት ኢንሱሊንን ማምረት አቁሞ ግሉኮስ በደም ቧንቧ ውስጥ ይከማቻል። ተመራማሪዎች ይህ ለምን እንደሚሆን ትክክለኛው ምክንያት ባያውቁትም በዘር እንደሚተላለፍ ወይንም በቆሽት ውስጥ ኢንሱሊን በሚያመርቱት ሌሎች በኢንፌክሽን ሲጠቁ ሊሆን ይችላል የሚል ግምት አላቸው። የስኳር በሽታ ካለባቸው በአጠቃላይ ሰዎች መካከል 10 በመቶ የሚሆኑ አይነት 1 የሚባል የስኳር በሽታ አለባቸው። አይነት 2 የሚባለው የስኳር በሽታ ደግሞ ቆሽት በቂ የሆነ ኢንሱሊን አያመርትም ወይንም ሆርሞኑ በተገቢ ሁኔታ ስራውን ሳያከናውን ሲቀር ነው። ኢንሱሊን በቆሽት ውስጥ የሚመረት ሆርሞን ሲሆን ሰውነታችን ስኳር እንዲዋሃድ የሚያስችል ነው። አይነት 2 የስኳር በሽታ ብዙ ጊዜ የሚያጠቃው በመካከለኛው የእድሜ ክልል ውስጥና እድሜያቸው የገፋ ሰዎችን ነው። ከልክ በላይ ውፍረትና ብዙ እንቅስቃሴ በማያደርጉ ወጣቶች ላይም እንዲሁ በደቡብ እስያ በሚገኙ የተወሰኑ ዘሮች ላይ ይከሰታል። አንዳንድ ነፍሰ ጡር ሴቶችም በእርግዝና ጋር በሚመጣ የስኳር ህመም ሊያጋጥማቸው ይችላል። ይህ የሚሆነው ሰውነት ለእናትና ለጽንሱ በቂ የሆነ ኢንሱሊን ማምረት ሲያቅተው የሚከሰት ነው። የተለያዩ ጥናቶች እንደሚጠቁሙት ከሆነ ከ6 እስከ 16 በመቶ የሚሆኑ ሴቶች ከእርግዝና ጋር የሚመጣ የስኳር ህመም ያጋጥማቸዋል። በሽታው ወደ አይነት 2 እንዳይቀየር ነፍሰ ጡር እናቶች የስኳር መጠናቸው በአመጋገባቸው ማስተካከል፣ አካላዊ እንቅስቃሴ ማድረግ ወይንም ኢንሱሊን መውሰድ ሊኖርባቸው ይችላል። ከዚህ ውጪ ሰዎች ለስኳር በሽታ ተጋላጭ መሆናቸውን በምርመራ ሊያውቁ ይችላሉ። በሰውነት ውስጥ ከፍ ያለ የግሉኮስ መጠን ወደ ስኳርን በሽታ ሊያመራም ይችላል። የስኳር በሽታ ምልክቶች ምንድናቸው? ከፍተኛ የድካም ስሜት፣ የማያቋርጥ የውሃ ጥም፣ ከተለመደ ውጪ በተደጋጋሚ መሽናት በስፋት የሚስተዋሉ የስኳር በሽታ ምልክቶች ናቸው። የሰውነት ክብደት መቀነስ፣ በተደጋጋሚ የሚከሰት የሰውነት ቁስለት፣ ብዥ ያለ እይታ እንዲሁም ቀለል ያለ የሰውነት መቁሰልና ቶሎ አለመዳን ሌሎች በብዙዎቹ ላይ የሚስተዋሉ ምልክቶች ናቸው። እንደ ብሪቲሽ ብሔራዊ የጤና አገልግሎት ከሆነ አይነት 1 የስኳር በሽታ ምልክቶች ገና በለጋ ዕድሜ የሚስተዋሉ ሲሆን ህመሙ ከባድ ነው።
አይነት 2 በተባለው የስኳር በሽታ አይነት ከባድ ጉዳት ላይ ሊወድቅ የሚችሉ እድሜያቸው ከ40ና ከዛ በላይ የሆኑ በበሽታ ያለባቸው እናትና አባት፣ ወንድም ወይም እህት ያላቸው ናቸው። በተጨማሪም ከመጠን በላይ የሰውነት ክብደት ያላቸው ከደቡብ እስያ ሀገራት አካባቢ የሆኑ ቻይናውያን፣ አፍሮ ካረቢያን ወይንም ጥቁር አፍሪካውያን ዝርያ ያላቸው ላይ ይከሰታል። የስኳር በሽታን መከላከል ይቻላል? የስኳር በሽታ መከሰት የሚመሰረተው ከዘር ወይንም በአካባቢ ሁኔታዎች ላይ ነው። ይሁን እንጂ ጤናማ የአመጋገብ ስርዓት በመከተል አካላዊ እንቅስቃሴ በማድረግ የስኳር መጠንን መቆጣጠር ይቻላል። ስኳርን በጥራጥሬዎችና አትክልቶች በመተካት በደም ውስጥ ያለን የስኳር መጠን መቆጣጠር ያስችላል። በፋብሪካ የተቀነባበሩ ጣፋጭ ምግቦችን፣ መጠጦችንና ነጭ ዳቦና ፓስታን ማስወገድ ጠቃሚ ነው። ነጭ የስንዴ ዱቄት፣ ነጭ ዳቦ፣ ነጭ ሩዝ፣ ነጭ ፓስታ፣ ለስላሳ መጠጦች እንደ ከረሜላ ያሉ ጣፋጭ ለጤና ጠንቅ ከመሆናቸውም በላይ ለሰውነት ጠቃሚ የሆኑ ንጥረ ነገሮችም የወጡላቸው ናቸው። የስኳር በሽታን ለመከላከልና ለመቆጣጠር አትክልት፣ ፍራፍሬም ጥራጥሬዎችን መመገብ ጠቃሚ ውጤት እንዳላቸው ባለሙያዎች ይመክራሉ። አካላዊ እንቅስቃሴ ማድረግም የስኳርን መጠን ለመቆጣጠር ጉልህ ጥቅም አለው። የብሪታንያ ብሔራዊ የጤና አገልግሎት በፍጥነት መራመድና ደረጃ መውጣት ሊጨምር የሚችል በሳምንት ከ2.5 ሰዓት እንቅስቃሴ ማድረግ ይመከራል። የስኳር በሽታ የሚያስከትላቸው ነገሮችም በደም ስር ውስጥ ከፍተኛ መጠን ያለው ስኳር በደም ስሮች በከፍተኛ ሁኔታ ሊጎዳ ይችላል። ደም በሰውነት ውስጥ እንደ ልብ ካልተንሸራሸረ ደግሞ ወደሚያስፈልገው የሰውነት ክፍል ላይደርስ ይችላል። ይህ ደግሞ ነርቭን ሊጎዳ፣ እይታን ሊያሳጣ፣ በግል ላይም ኢንፌክሽንም ሊፈጥር ይችላል። የዓለም ጤና ድርጅት ለአይን ስውርነት፣ ለኩላሊት ስራ ማቆም፣ ለልብ ድካምና ለስትሮክ፣ ለሌሎች ከባድ ጉዳቶች ዋነኛ ምክንያት የስኳር በሽታ ሊሆን ይችላል። በአውሮፓውያን አቆጣጠር 2016 ለ1.6 ሚሊዮን ሰዎች ሞት ቀጥተኛ ምክንያት የስኳር በሽታ ነበረ። ምን ያህል ሰዎች የስኳር በሽታ አለባቸው? እንደ ዓለም ጤና ድርጅት ከሆነ በአውሮፓውያን 1980 የስኳር በሽታ ያለባቸው ሰዎች ቁጥር 108 ሚሊዮን የነበረ ሲሆን በ2014 ላይ አሃዙ ወደ 422 ሚሊዮን ከፍ ብሏል። እንደ ዓለም አቀፍ የስኳር በሽተኞች ፌዴሬሽን ከሆነ የስኳር በሽታ ካለባቸው 80 በመቶ ያህሉ የሚገኙት የአመጋገብ ስርዓት በፍጥነት እየተቀየረባቸው በሚገኙ መካከለኛና አነስተኛ ገቢ ካላቸው አገራት ነው። እያደጉ ባለ አገራት ውስጥም ያሉ ሰዎች ለበሽታው ተጋላጭ የሆኑበት በድህነትና ርካሽ በፋብሪካ የተቀነባበሩ ምግቦችን ስለሚመገቡ ነው። ውድ ተከታታዮቻችን ለዛሬ ያዘጋጀናቸው የጤና መረጃ ይህን ይመስል ነበረ። የስኳር በሽታ ለመከላከል ዛሬ የምናደርጋቸው ጥንቃቄ የነገውን ጤናማ ህይወታችን የሚወስኑ ናቸው። ጤናውን ለመጠበቅ ዛሬውኑ የአኗኗር ዘይቤውን ማስተካከል ይጀምሩ። ይህ መረጃ ለሌሎች እንዲደርስም ሼር አርጉም ማድረጋችሁንም እንደዚሁም ላይክ ማድረጋችሁንም እንዳትረሱ። ለቻናላችንም አዲስ የሆናችሁ ሰብስክራይብ በማድረግ በየቀኑ የምናቀርባችሁን ጠቃሚ ዝግጅቶች ይከታተሉ። ስላዳመጣችሁን እናመሰግናለን። ጤና ይስጥልን።